ያደረጉት። ሁለታቸው ተቃቅፈው እንዲተኙ ካስደረገች በኋላ በስልኳ መረጃውን ሰንዳ በመያዝ እንግዲህ ለዴብ በመላክ ሁለታቸውን ማጠማመድ ስለፈለገችም ነበረ። ሆኖም ሮዛ ያሰበችው ምን ያህል ይሳካላታል? ሰላም ጤና ይስጥልን ውድ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ትንሿ ሙሽራ ክፍል 40 እንመለከታለን። በባለፈው ክፍል ሔዋን ወደ ውጭ ልትወጣ ስትል ባንቴሮን የፍቅር ጥያቄ ለማቅረብ በር ላይ ቁጭ ብሎ እያያት ነበረ። ቆይ አንዴ የማማክርሽ ነገር አለኝ። እንግዲህ እስካሁን ጸጥ ብዬ ብዙ ነገር ለመቻል ሞከርኩኝ፣ አሁን ግን ስሜት እየተፈታተነ መጥቷል በማለት ሮዛ የነገረችውን ወደኋላ እያስታወሰ ነበር። ሆኖ ፍቅርን የማትገልጽላት ከሆነ ታጣታለህ እንዳለችውና ነግሮ የሚመጣበትን በጸጋ መቀበል እንዳለበትም ራሱን እያሳመነ እንደሚወዳት ፍቅሩን ሲገልጽላት ሔዋን በጭራሽ አይሆንም፣ እኔ ላንተ የምገባ ሴት አይደለሁም፣ ዙሪያህን ብትመለከት ከኔ የተሻለች ቆነጃጅት ሴቶች፣ ብዙ መልካም የሆኑ ልብ ያላቸው ሴቶች አሉና ወደ እነሱ መሄድ ትችላለህ በማለትም ነገረችው። ባንቴሮን ምናልባትም ድሃ ነኝ፣ ትክክል ነሽ፣ ብዙ ነገር ላላደርግልሽ እችላለሁ፣ ንጹህ ፍቅሬን ግን ሳልሰስት እሰጥሻለሁ እያለ በጣም እንደወደዳት ቢገልጽላትም እሷ ግን በፍጹም አለች። ታዲያ ዴብን እወደዋለሁኝ፣ እዚህ ጋር ባንቴሮን እንዴት አድርጌ ፍቅሩን ልቀበለው እችላለሁ ማለት በሁለቱ ውዝግብ ሀሳቦች ሆናም ከራሷ ጋር እየታገለች ነበረ። ታዲያ በዚህ ሁኔታ አማራጭ ያጣችው ሔዋንም እንደተለመደው ሲጃሯን አውጥታ ልታምግ ስትል ቤት ደረሰችላት። ያቺ ጠንካራዋና ጉብዟ ቤት እንዲተሸንፋ ሲጃራ ታጭሳለች በማለትም እጇ ላይ መነጠቀቻት። እሷ ግን ምንድን እያደረግሽ ያለሽ? እባክሽን እንዳጭስ አትከልኪኝ አለቻት። በፍጹም ይህንን ስታደርግ ማየት አልፈልግም በማለትም ከእጇ ነጥቃ እንድትጥለው ታደርጋለች። ባንቴሮን ከሔዋን ያለውን ፍቅር ካየች በኋላ እኔንስ እንደዚህ ትወደኝ ነበር ወይ? ለማንኛውም ጊዜን እንዳታቃጥል አሁንም ተጠናከር እያለች ከሔዋን ጋር ያለውን የፍቅር ግንኙነት በደንብ ማጠናከርና እንድትለው የግድ ማስተባበል እንዳለበትም እያስረዳችው ነው። በሌላ በኩል ሉሊት ዳግም አፍቅሯታል። ወደዛ ቤት እየመጣም እሷን ማየት ይፈልጋል። ስልክም እንዲሁ በተቀመጠችበት እየደወለ ያስቸግራታል። አንስታ ለማውራት ፈቃደኛ አይደለችም። ዛሬ ላይ ላገኝሽ እችላለሁ ወይ ይላታል። የእናንተ መገናኘታችን አስፈላጊ አይደለም፣ እንዲህ ከበር እየወጣህ የምትጠብቀኝ አንድ ቀን የወደቅኩትን ድጋሚ ወድቃለሁ ማለት አይደለም። በዚህ ድክመት ወደ ሌላ ጣጣ እንድትገባ አልፈቅድልህም አለችው። አክሽን የዛሬ ልይሽና እመለሳለሁ በማለት እንደምንም አባብሏት ወደ ውጭ እንድትወጣም ያደርጋታል። ከሱ ጋርም ተገናኝታ ናፍቃው እንደሰነበተችና አንዳንድ መገናኘት እንዳለባቸው ሲገልጽላት አይ በፍጹም እኔ ማንንም መገናኘት አልፈልግም፣ ደዋውሉም አስፈላጊ አይደለም፣ ያንን ቀን ግን መሬት ላይ ተዘርሬ ወድቄ ሳለ ስለታደክኝና ስለዋልክልኝ እጅግ አድርጌ አመሰግናለሁ በማለትም ሰላምታ ተቀያየሩ። ባንቴሮንም ለዳግም ያበደረውን ገንዘብ ስጠኝ ይለዋል። ዛሬ ላይ ተገናኝተው ልክ እንደ ወንድሜ ነህ፣ ክፉ ነገር ለማድረግ አልፈልግም በፍጹም፣ እናም ዘና ብለህ ኑር በማለት ዳግምን በሰላም ለማናገር የፈለገ መስሎ ሲቀርበው ግን አንገቱን ጠምዝዞ ሊገለውም ነበር። ዳግም ክፉኛ ፍርሃት ውስጥ ገባ። የተውክል እንዳይመስልህ፣ ገንዘቡ በላይ ክህደትህ አቁስሎኛል፣ ስለዚህ መቼ ትፈልጋለህ? የሰጠው 2 ሰዓት ብቻ ነው በማለትም ቀጭን ትዕዛዝ አስተላለፈ። ይህኔ ዳግም ይህንን ገንዘብ ማምጫም እያሰበ እያወጣ እያወረደ ነው። ከሮዛ ጋር አሁኑን መገናኘት አለብን በማለትም እንዲገናኙ አደረጋት። በነበራቸው የፍቅር ግንኙነት የእርቃን ቪዲዮ እና ፎቶዎች ይዞባታል። ይህንን ፎቶግራፍ ታይዋለሽ አይደል? ቪዲዮዎችም አሉ በተመሳሳይ መንገድ። ምንም በላይ ገንዘብ በጣም አስፈልጎኛል፣ ገንዘቡን የማትሰጪኝ ከሆነ እነዚህ ፎቶዎችን ለዴቭ እልክለታለሁኝ። ዴቭ የሚያውቀው ከባንቴሮን ጋር ባልና ሚስት እንደሆናችሁ ብቻ ነው አይደለ? ይህንን የእርቃን ፎቶስ ከኔ ጋር ግንኙነት ስነግረው ምን ሊሰማው እንደሚችል ታውቂያለሽ ይላታል። ይህኔ ሮዛ በጣም ደነገጠች። እንዴት እንደዚህ ታደርጋለህ? ፎቶዎችንስ እንዴት ያስካቸው? ምን ፎቶ ብቻ? ቪዲዮዎችን በተመሳሳይ መንገድ አሉኝ በማለት ያዘውን ፎቶግራፍ ሲያሳያት እጅግ በጣም ደነገጠችም። እባክህን ገንዘብ የለኝም፣ እንኳን አሁን ላንተ የምሰጥ ይቅርና ዴቭ እናቴን ወደ ጎዳና ሲጥላት እሷን የምታደግበት ነው። እቤት እንድንወጣ ትዕዛዝ ተላልፎብናል። አንተ የሚሰጥ ትርፍ ገንዘብ የለኝም አለችው። ገንዘቡን ካልሰጠሽኝ ደግሞ እኔ በፍጹም ልራራልሽ አልችልም፣ ምክንያቱም በባንቴሮን እጅ መሞት አልፈልግም በማለት ትን ገንዘብ መስጠት እንዳለባት ያስገድዳታል። ወዲያውኑም ፊት ለፊት እንደቆሙ ትራንስፈር አደረገችለት። ይኸውልህ ተልኮልሃል አለች። አለቀሰችም።
ራሷን ተደግፋም ጎዳና ላይ ስትምሰለሰልም ቆየች። ዳዊት ገንዘቡን ትራንስፈር ካደረገችለት በኋላ ወዲያውኑ ለባንቴሮን ስልክ ደወለ። የሆነ ቦታ መገናኘት እንችላለን ወይም ቅድም ከተገናኘንበት መጣው ጠብቀኝ በመባባልም እርስ በርሳቸው መገናኘት እንዳለባቸው ተመካከሩ። ወዲያውኑም ሲመለስ መቼም ገንዘቡን እንዳያስክ ተስፋ አደርጋለሁ አለ። በእርግጠኝነት በሚገባ ገንዘቡን ይዣለሁ በማለት እዛው ቁጭ እንዳለም ትራንስፈር አደረገለት። ገንዘቡን በመመለስ ከሞት ተርፈሃል፣ ነገር ግን አሁንም የማወራቸው አንዳንድ ከባድ ሚስጥሮች አሉን በማለት በመካከላቸው ያለውን ሚስጥር መናገር እንደሚፈልግ ተናገረ። ይኸውም እንግዲህ ከሮዛ ጋር ያላትን ድብቅ የፍቅር ግንኙነት ለዴብ መናገር እንደሚፈልግ ነበር የገለጸው። ዳዊትም በጣም ፈራ። እንዴት እንደዚህ ታደርጋለህ? ገንዘቡን ነው አይደል የምትፈልገው? ስለዚህ እሱን ሰጥቼሃለሁኝ እባክህን እያለም ተለማመጠው። እሺ ለማንኛውም ከዚህ በኋላ ከገንዘቡ በላይ ቃሌን በልተሃል፣ ክደኸኛልና ዓይንህን ማየት አልፈልግም፣ መቼም ይቅር አልልህም በማለት አሁንም ቂም እንደያዘበት ገልጾለታል። ሔዋንና ሮዛም እንደዚሁ መጨቃጨቃቸውን ተያይዞታል። በተለይ ከእሷ ህይወት ወጥታላት የራሷን ህይወት እንድትመሰርት ካላት ግፊት የተነሳም ብቸኛዋ ሔዋን እንድታሸንፊያ ትፈልጋለሁ አለች። ምን አገባሽ ስለ እኔ ህይወት? አንቺ እንደሆነ ጓደኝነታችን በልተሿል፣ ከሃዲ ነሽ፣ ራስ ወዳድ ነሽ እያለችም ሔዋን የሮዛን ገጸ ባህሪ እያነሳችም ሰደበቻት። ዳዊትም በተደጋጋሚ ስልክ በመደወል ሉሊት ማግኘት እንደሚፈልግ እየገለጸ ነው። ዳግም ጋራ መገናኘት ባትፈልግም ይህ ሰው ግን በጣም እያስጨነቃትም ስለነበረ መንገድ ላይ ተጠባብቆም ስጦታ አበረከተላት። ይህ ስጦታ በጣም ነው የወደደችው። ውጭ ሀገር በሰው አማካኝነት እንደተላከላትም ገልጾላታል። ሌላ ውድ የሚባሉ ስጦታዎች እንዳዘጋጀላትም ነግሯታል። ነገር ግን ይህንን ስጦታ ለማበርከት ማታ መምጣት እንዳለባት ሲጠይቃት ነበረ። ማታ ከቤት መውጣት አልችልም፣ በፍጹም ይህንን እንዳታደርግ አለችው። እንግዲህ ዳግም ብቻ በምንም ብሎ ሉሊትን እያፈቀራት ስለመጣ የተለያዩ ዘዴዎችን በመጠቀም ወደ ራሱ ለማቅረብ እየሞከረ ነው። ሮዛ በር ላይ ሆና ሁለታቸው ቆሞ ስትመለከት እሷ ሱሪ ለባሽ፣ እሱ ደግሞ ቆፍጣና ነው። ለማንኛውም በዚህ መሳሰባቸው ከግራቪቲ በላይ መሆናቸው አይቀርም እያለችም የሁለቱን ሁኔታ እየተመለከተች ነው። ሌላ በኩል በሮዛ ወጥመድ የወደቀው ባንቴሮንም በጣም ጥንብዝ ብሎ እንዲሰክርና ራሱን እንዲስት ተደርጓል። ማጋ በመደዋወል ምንም ባላሰበው መንገድ በላይ እንዲጠጣም ተደረገ። በጣም ጥንብዝ ብሎ እንደሰከረም ተነግራት። ለስራችን ጥሩ አጋጣሚ ነውና ይስከር፣ ደጋግማችሁ አጠጡት እያለችም ሮዛ ትዕዛዝ እያስተላለፈች ነበረ። እንግዲህ ሔዋን ናት የቀረችው። እሷን ደግሞ እኔ በእንቅልፍ እንድትተኛ አድርጋታለሁ በማለት ባንቴሮንም ለመጠጥ ያበቃው ዴብና ሔዋን ተቃቅፈው እየተሳሳሙ የነበሩበትን ፎቶ ስለላኩለት ነው። እኔም እንግዲህ ለሔዋን አንድ ነገር ልበልና እንድትሰክል አድርጋት በማለት ለማስመሰልም ከዴብ ጋር እያወራች እንደሆነ አድርጋ ነበር ወደ ውስጥ የገባችው። ዴብ በጣም ደስተኛ ነኝ ዛሬ ስለተለወጥክና ስለተቀየርክ አመሰግናለሁ እያለችም ገባች። ታዲያ ሔዋን ለመስማት እየጓጓችና ሮዛ የምትናገረው ነገር ግልጽ ያልሆነላትን እሷ ወደ ውስጥ በመግባት ምንድነው የሚያስጠጣው ነገር ልትነግሬ ትችያለሽ ማለቻት። ሮዛም ዴብ የነገረኝ ከመቼውም በላይ እንደ ዛሬ አስደስቶኝ አያውቅም። ይኸውልሽ ልጃችን በጋራ እናሳድጋለን፣ እኔና አንቺ ተለያይተን አይሆንም ብሎኛል። ይህ ታዲያ ያስጠጣም ትያለሽ ትላታለች። ወደ ራሷ ለማምጣት እየደከመች ያለችውን ዴብ አሁን ግን የልጅ እናቴን ወዳታለሁ፣ ልጅንም በፍቅር እየተንከባከብኩ ማሳደግ አለብኝ የሚለው ንግግር እሷ ተስፋ እንድትቆርጥ አድርጓታል። ታዲያ ለዚህማ መጠጥ አይደለም በጣም ሲያንሰኝ ነው ምሪልኝ እያለችም ስትጠጣ ከነበረችበት ያ ሲያልቅባት ደግሞ የሮዛን እየጨማመረችም በላይዋ ትጨልጠው ገብታለች። በስከ መጨረሻም ራሷን አንስታ አንደበቷ ተያዘ። ድሮም የሰው ወርቅ ያደንቅ ትላለች። ምን አለ ብርጭቆዎቹ ሁሉ ባዶ ናቸው አትጨምረኝም እንዴ እያለችም ዙሪያ ገባውን ሌላ የመጠጥ አይነት እንዳለም ስትደባብስ ነበር። መጨረሻም ራሷን አንስታ ፍራሿ ላይ እንደወደቀች ባንቴሮንን ደግፈው ከሷ ላይ ወረወሩት። እንግዲህ ይህንን ፎቶግራፍ በማመቻቸት አጅሪት ሮዛ ወጥመዷ ውስጥ ለማስገባት ምቹ አጋጣሚን እየፈጠረች ነው እና ለገና ለባንቴሮን ከዴብ ጋር ተሳሳሙ በማለት ያነሳችውን ፎቶግራፍ አንስታ ልካ እሱ በመጠጥ ጥንብዝ ብሎ እንዲሰክር እንዳደረገችው ሁሉ አሁን ደግሞ በእሷ ሴራ ሁለቱ ይኸውልህ ፍቅር ውስጥ ናቸው፣ አንተ ግን ከሔዋን ጋር ትጃጃላለህ ስትለው ከዛም ዴብ ሔዋንን ዓይንሽን ላፈር ማለት ይጀምራል።
በዚህ ሁኔታ የምትቀናባቸውንና ጠላት የምትላቸውን ሰዎች እርስ በርሳቸው ለማናከስ አድርጋም እየሰራች ነው። በሚቀጥለው ቪዲዮ እስከምንገናኝ ድረስ ለዛሬ ይኸው ነበረ። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።